ሰለሞን ግርማ አቶ ሰለሞን ግርማ ሰላምና ግርማ ሞገሱ ባንተ ላይ ከፈጣሪ ዛሬውኑ ይውረድልህ። አሜን። ውስጥ ላይ አንተና ፈጣሪ የምታውቀው ነገር ዛሬ የምስተካከልልህ ቀን ፈጣሪ ዛሬውኑ ያድርግልህ። አሜን። ባልና ዝናብ በመጣ ቀን ነው የሚመሰገነው ብላ ዝናብ የፈጣሪ ስጦታ አይደል? ለምን ቆይተ መጣ ብለህ ማቁጣት አትችልም። ባል ለምን ቆየ ለምን ሳምንት 15 ቆይተ ከየተባት መጣ ካለች ተመልሶ ይሄዳል። መቃብር ውስጥ ስለሚያቃጥሉ ፈጣሪ በዚህ ምክንያት ከዕዳ ነፃ አድርጎ ነው የሚቀብሩት። ስሜ ሀጂ ኢብራሂም በሪሶ ቡሼ የኢትዮጵያ የሀገር ሽማግሌዎች ብሔራዊ ምክር ቤት የቦርድ አባልና የአዲስ አበባ ከተማ የለሚ ኩራ ክፍለ ከተማ የሰላም አምባሳደር ልዩ መልእክተኛ ተብዬ እጠራለሁ። ሹመት አይደለም። ያንን ባደረኩት የሰላም እንቅስቃሴ ያገኘሁት ነውና ስልጣን አልፈልግም። ስልጣን ስለሚወሰድበት አይቆይም ካንተ ጋር። ለዛ ብዬ በየቀኑ እየተሾምኩ እየወረድኩ ሰውን ከማያስቸግር ብዬ ሁሉንም ስልጣንም ብዬ በሽምግልና ዓለም ላይ እየሰራ ያለው ሰው ኢትዮጵያን ሰው ልጆችህን ሰላም እንዲያገኙ ሌሊትም ቆሜ ጸሎት የሚያደርግ ሰው አድርጎኛል። ፈጣሪ ምስጋና ለሱ ይገባው። ሰው ልጆች የተቸገሩ ማለት አልፈልግም። የተቸገረውንም እንዳላሳየኝ ጸሎት አረጋለሁ። ኢትዮጵያን ይባርክልኝ፣ ኢትዮጵያ ለዓለም የሰላም ምሳሌ ያድርግልኝ እያልኩ እጸላለሁ። የኔ ማንነት ይሄን ይመስላል። ከገጠር ወልጄ የዛሬ 40 ዓመት በፊት በአህያ ከወላይታ እስከ ዝዋይ የምትባል ከተማ ዛሬ ባቱ ተብላ የምትጠራ አዳማ ቢሾፍቱን እያደረስኩ ጫካ በጫካ እያረኩ ኮትሮማንድ ትባላለች በዛን ሰዓት ቡና ስራ ግን ታግዬ ከዛ በኋላ ህዝቡንም ለማገልገል ሞክራለሁ። ግን አሁን ልጆች አሃዱ ሬዲዮ የመጀመሪያ ሲያበረታታ ከቆዩት ሰዎች አንዱ ነኝና በርቱ፣ ተባረኩ። እንደ አሃዱ ሬዲዮ ሚዲያ ሰራተኛ በለው የተቆሙ ኃላፊዎች ባሉ እድለኞች ናችሁ። ብዙ ሚዲያዎች የሉም አሁን የነበሩት። እናንተ በትክክል በጥንቃቄ እየመራችሁ ያላችሁት ይመስለኛል እስካሁን በመኖራችሁ። የኔ ባሪ ይሄን ይመስላል። እንዴት አስቸገራችሁ? ስለ አህዮቹ እንዳወራ ነው ፈልጋችሁ የጠራችሁ መሰለኝ። አህዮቹ ግን አሁንም ነግራችሁ ጤፍም ወደ ገበያ የሚያመጡ እነሱ ናቸው። አዲስ አበባ ውስጥም ታላችሁ ተሸክመው የሚመጡት ከአራብሳ፣ ከብሾፍቱ፣ ከአቃቂ ቃሊቲ አርሶ አደሮች በአህዮች ነው። ግን አህዮች ማንም ስም ሳነሳ አልሰማም። እኔ ግን አነሳዋለሁ ሁሌ። የአህያ ውለታ የሰው ልጆች አላወቁትም። እኔ ደግሞ የእኔ ጓደኞቼ ስለሆኑ እነሱን ከረሱና እናንተን ከብቻ ጋር ወጣ ገባ ካልኩ እነሱ ስለሚታዝቡኝ ለሌሎችም ትምህርት ይሆናል ብዬ ተስፋ ስለማድረግ ታሪክ ይሄን ይመስላልና ብትተውኝ ምን አለባችሁ? እናመሰግናለን ሀጂ። እንደው በተለይም የዛሬው መድረክ ኢትዮጵያ ካለችበት የሰላም ችግር ከተለያዩ ችግሮች አንጻር የሃይማኖት ተቋማት ደግሞ እዚህ ላይ ከፍተኛ ሚና አላቸው ሲባል ነበርና እንደው የተሰጣችሁም ማደራ አለና እንደው እንደ እስልምናስ ምን ይላሉ? ኢትዮጵያንስ ደግሞ ከዚህ ችግር እንደው እንዴት ትውጣ የሚለው ነው ማለት ዛሬ ሌላ ከሁሉም ሃይማኖት በላይ ሆነው የተገኙ ሰዎች ተገኙ። የዛሬ ፕሮግራም ላይ ይህንን ኢትዮጵያ የተወሰኑ ሰዎች ላይወዱ ይችላሉ። ከሃይማኖት የበለጡ ተገኙ ሲባል እናት ከሁሉም በላይ ነች
የምለው ቃል በዛ እንዲያዝልኝ እፈልጋለሁ። እናቶች ሃይማኖቶችን የሚመሩ አካላትን የወለዱት እናቶች ስለሆኑ የዛሬ ደግሞ የተለየ ያደርገዋል። በኢትዮጵያ ታሪክ ከአገራዊ ምክክር ኮሚሽን 4000 የኢትዮጵያ ዜጎች ለሰላም መልእክተኛ ለመሆን ለአንድ ወር ገደማ ቁጭ ብሎ ለማወያየት በተዘጋጁበት ማግስት ማውኑ የሴቶች የሰላም ጥሪ የሴቶች እኔ ለሚሞቶም እናት ለሚገለውም እናት ነች በሚለው መሪ ቃል እነሱ ዛሬ የከፈቱት የሰላም ጥሪ ለኢትዮጵያ ሀገራዊ ምክክር ጉባኤ ግብዓት ይሆናል ብዬ ተስፋ ስለሚያደርግ ከሚገርማችሁ የዛሬ የሴቶች የሰላም ጥሪ ለኢትዮጵያ የመጀመሪያ ሊሆን ነው። መጀመሪያ ሃይማኖቶች ተሰብስቦ የሰላም ጥሪ ያደርጋል። የተለያዩ ሰዎች የሰላም ጥሪ ያደርገዋል። ዛሬ ግን ሴቶች እኛ ሴቶች ለኢትዮጵያ ሰላም፣ ለአፍሪካ ሰላም፣ ለዓለም ሰላም መልእክተኞች ልንሆን ተዘጋጅተናልና በሀገራዊ ምክክር ኮሚሽን ውስጥ ንስሐ ለ130 ሚሊዮን ህዝብ ንስሐ እንዳስገቡልን እኛም የዛ ተሳታፊ ሆነን ንስሐ እንድናስገባ በዚህ ላይ የሃይማኖት አባቶቹን እንዲያግዙን የሀገር ሽማግሌዎች ብሔራዊ ምክር ቤትም እንዲያግዙን ጥሪ እናቀርባለን የሚለው ቃል ለሚሰማ ጆሮ መድኃኒት ነው የሚሆነው ነውና ይሄንንም ሁላችንም ተግባራዊ ለማድረግ የኢትዮጵያው ህዝብ በሀገር ውስጥና በውጭ ያለው ሁሉ በዚህ ጉዳይ ላይ እንዲሳተፉ በፈጣሪ ስም ጥሬን አቀርባለሁ። መልካም እንግዲህ ሀጂ በተለይም ሀገሪቱ ሰላም እንድትሆን እናንተም ጥሪ እያቀረባችሁ ነው። የታወጀም ደግሞ የንስሐ ጾም ለ3 ቀናት የሚል ነገር አለና ያንንስ እንዴት ልታስኬዱ ታስባችኋል እናንተ? እንደው በጣም ጥሩ ጥያቄ ነው። ያንን ልናስኬድ ያሰብነው በሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኦርጌጌ ተስፋዬ በሚመሩት ተቋም ተገናኝተን የሰላም ሚኒስትሩም አቶ ሙሐመድ ኢድሪስም በተገኙበት የሃይማኖት አባቶቹንም የሀገር ሽማግሌዎቹንም ጨምረን በሷ ቢሮ ተገናኝተን መቼ ቀን በምን አይነት ሰዓት በምን አይነት ቀን የንስሐ የጾሙንም ለሀገራችን ህዝቦች የምናስተላልፍበት ቀን በዛ ቀን ወስነን የምናውጅ ይሆናል እንጂ አሁን ይሄ ቀን ነው ብለን የወሰነው ነገር እንደሌለ ለማግለጽ ወዳለሁ። መልካም። ከዚህም ጋር ተያይዞ በተለይም በትጥቅ ትግል ውስጥ ያሉ ወንድሞቻችን እንዳሉ ይታወቃልና መንግስትም በሆደ ሰፊነት የእነሱን ችግር ተቀብሎ እነሱም ደግሞ ወደ ሰላም እንዲመጡ ከማድረግ አንጻር የሃይማኖትስ ሚና ምንድን ነው? የመንግስትስ ሚና ምንድን ነው? ለታጣቂዎች ውስጥ ደግሞ ምን መልእክት ያስተላልፋሉ? እናቶቻችን ያሉት አማርኛ ነው የምደግመው። ጫካ ያሉት በሰሜንም በደቡብም በምስራቅም በምዕራብም ልጆቻችን ናቸው። በትክክልም አይሁን ልጆችህን ትችላለህ እንደ ባህሪያቸው። እኛ እንደ ሀገር ሽማግሌዎች የምናስተላልፍላቸው ጥሪ እኛ ለእናንተም አባት ለሚሞቱም አባት ለሚገሉም አባት ስለሆን እኛ አሁን ጠበቅ አድርገን ቀበታችን ጠበቅ አድርገን እናንተን ወደ ሰላም ለማጥራት የኢትዮጵያ ሕዝብ ከ190% እናንተን ወደ ሰላም እንድትመጡ ለማጥራት ተዘጋጅቶ ተነስተዋል። መንግስትንም እጅ አሰጥተን
እኛ እናስገባለን አንተ ትቀበላለህ ብለን አዎ ይቀበላለሁ ብሎ እጁን ዘርግቶልናል። እናንተም እጃችሁን ዘርጉና ዳንነታችሁንም ከፈጣሪ በታች እኛ እንደ አገር ሽማግሌዎች እንደ ሃይማኖት አባቶች እውነተኛ ሰዎች ሆነን ለሆነ ሰው የምንደላ ሳይሆን ወይም ለመንግስት ወይም ለእናንተ ለሰላም አንድ መስመር ላይ ቆምን ስለሆን ጫካ ያላችሁ ልጆቻችን አይጠቅማችሁምና መሞት ማግደል ወደ ሰላም ኑና በጠረጴዛ ዙሪያ ያላችሁትን ጥያቄ አቅርቡና ለጥያቄ መልስ እንደምታገኙ ደግሞ ባለሙሉ ተስፋ ሆነን እየተነጋገርን ስለሆነ እኛ የሀገር ሽማግሌዎችና የሃይማኖት አባቶች በዚሁ የእናቶችንም ጥሪ እናት ነችና እናንተን የወለደች የእሷ እንባ ጥሩ አይደለም፣ ለሰላም ነው። እዛ ውስጥ ልጅ ላይኖራት ይችላል፣ ዘመን ላይኖራት ይችላል። ግን እዛ ያለው የኔ ነው ብሎ አስቦ ይህን ስለሚያደርጉ ወደዚህ አቅጣጫ ወደ ሰላም እንድትመጡ በኢትዮጵያ 130 ሚሊዮን ህዝብ ስም ወደ ሰላም እንድትመጡ ጥሬን አቀርባለሁ። እኔ ሰለሞን ግርማ ነው የሚባለው። ሶል ፔጅ ነው የሚባለው የኔ ሶል ፔጅ ሶሻል ሚዲያ ላይ ነው ያለው። እኔ ክርስቲያን ነኝ፣ ግን በኢስላም የምቀናባቸው ብዙ ነገሮች አሉ። አንደኛው ስራን በተመለከተ ኢስላምና ስራ የአንድ ሳንቲም ሁለት ገጽታ ሆነው ይታዩኛል። ምንድን ነው ሚስጥሩ? ማን ነው ስም ያልከኝ? ሰለሞን። ሰለሞንማ ግርማ። ሰለሞን ግርማ። አቶ ሰለሞን ግርማ። ሰላምና ግርማ ሞገሱ በአንተ ላይ ከፈጣሪ ዛሬውኑ ይውረድልህ። አሜን። ውስጥ ላይ አንተና ፈጣሪ የምታውቀው ነገር ዛሬ የምስተካከልልህ ቀን ፈጣሪ ዛሬውኑ ያድርግልህ። አሜን። ልጅ አንቺንም ማንስ ስምሽ? ህይወትማ ህይወቴ ማለት በኢትዮጵያ አባባል ታላቅ ስም ነው። ህይወቴ ህይወቴማ ጌትነት ለጌታ ብለህ ይቅር በልለት የሚባል ነው አባትሽ ስም። ሁለታችሁም የተቀደሱ ናቸው። ለአንቺም ፈጣሪ ትዳር አለሽ። ፈጣሪ የሚገርም ትዳር፣ እንደዚህ አይነት ትዳር ነው ለካ ትቼ የኖርኩት እስካሁን ብለሽ እስከ ፈጣሪን ይቅርታ እስከምትጠይቅበት ጥሩ የሆነ ትዳር፣ ሰላም ይዞ የሚመጣት ጋር ትዳር ስትገናኙ ፈጣሪ በመካከላችሁ የማይቋረጥ ሀብትና ሰላም የሚወርድበት ትዳር ፈጣሪ ይሸልምሽ። ሰለሞን ግርማ ሱሌማን ማለት ነው። እኔ የገረመኝ ስለ ሙስሊም ስራ ወዳድነትና ታታርነትን ስለመሰከርክልህ የዛሬው ዱዓ የተሳካ እንዳደርግላችሁ ፈጣሪን በጽሞና እጠይቃለሁ። ምስጢሩ እንደምታውቀው ነው። ዝሙት ስለማይሰራ ትክክለኛ ሙስሊም የሆነ ከሴት ጋር አላግባብ ቆሞ ጊዜን ስለማያሳልፍ፣ ጫት ያለ ባሌ ቦታ ዝም ብሎ ያለ ስራ አላማቃም፣ መጠጥ ጠጥቶ አላማስከር፣ ስራው ይሄን ሁሉ ይወክልኛል ብሎ ስለምሰራ ሲቀየር ታያለ። ያለውን ንብረት ሴፍ ያደርጋል። እንደዚህ አይነቶቹን አግኝቴ ምስክርን ስለሰጠ ደካማ ጎኖቹም እንደማይጠፋ እንድታቅልኝ፣ ግን ምስክርነቱ ለዋናው ምሰሶዎቹ ስለሰጠ የሰላም ምስክርነት፣ የሀብት ምስክርነት ከፈጣሪ ይድረስልኝ። አሜን። አመሰግናለሁ። አሜን። ሌላም ጥያቄ ልጨምር። ትዳር አሁን ፍቺ ምድራችን ላይ በዛ 90% ደረሰ። ኢስላም ጋር ግን ትዳር ጥሩ ነው እየሄደ ያለው። የዚህችን ምስጢር እንዲነግሩኝ ይፈልጋል። እቺን ምስጢር ልንገሪ። የፍቺው ምስጢሩ የፍቺው ምስጢር የፍቺው ምስጢር እሺ፣ የፍቺው ምስጢር ልንገሪ ናቸው የኔ ናቸው። በየጊዜው ሽምግልና
የክርስቲያን እምነት ተከታዮችን ሽምግልና ስለሚቀመጥ እሺ አለመተማመን የፍቹ ማነሻው ልጄ አግብታ በዚህ ስራ እንደዚህ ስር ገብቶ ነው እየጠየቀችኝ ነው። ለምንድን ነው ስር ገብቶ የምትጠይቀው ይላል። እንጀራ ስለሆነ ነው እንደዚህ ሆነ የምታናግረኝ። ለምን ቆይተሽ መጣ ይላል። የት አደርሽ ይላል። እሷም ደግሞ ለምን ቆይተህ መጣ አንተ ሰለሞን ትላለች። ለምን ከዛኛ ሴት ጋር ቆሜ አየው ትላለች። አንተ እኮ ምንም ነገር ፍላጎት የለም። ሰው ነችና ታወራለህ፣ ታጫውታለህ፣ ግን ምንም ከሷ ጋር ግንኙነት የለም። ምስኪን እንዳንተ እንደ ሰለሞን ያለውን እንደዚህ ፈጣሪን ፍርሃት ያለው እነዚህዎቹን ብሎ የሚቀና ሰው ምን ታደርጋለች? ወደዛ ችግር እንድትገባ ታስገድዳለች። እኔ ባልሰራሁት ሰራህ ብላ የምታወራ ከሆነ ልስራ ብለህ ዝሙት ውስጥ ትገባለህ። ያ ምን ያመጣል? ፍቺ ያመጣል። አንድ አጠቃላይ የፍቹ ችግር ይሄ ነው የሚሆነው። ለራሱ ቁርጥ ይበላል፣ እሷ ሽሮ እያረረች ቤት ጠብቃለች። ቁርጥ በላና ሌላ ነገር ወስድና ሌላ ፍለጋ ይዞራል። የፍቹ ዋና ዋናዎቹ እነዚህ ናቸው። ፍቹ ዓላማ ፍታት ጥሩ ስራዎች የኔ ፋጤ የኔ ወርቅ መጣውልሽ ብቻሽ ሆኔ በብርድሽ እኔ በሌለበት ወድሽ ሞልቴ ሳት ባይጠበሽኝ እኔ ሊጎዳልሽ ደረስኩልሽ እያለ ነው ሙስሊሙ ምስቷን ፑሽ እያረጋት፣ እሷም ደግሞ እንኳን ዳና መጣልኝ ባልና ዝናብ በመጣ ቀን ነው የሚመሰገነው ብላ ዝናብ የፈጣሪ ስጦታ አይደል? ለምን ቆይተ መጣ ብለህ ማቁጣት አትችልም። ባል ለምን ቆየ ለምን ሳምንት 15 ቆይተ ከየተባት መጣ ካለች ተመልሶ ይሄዳል። ባልና ዝናብ የመጣው ቀን ይመሰገናል እንደተባለው በአመትም በወራትም ከመጣ አመስግና ከተቀበለች ሰውዬ ወደ ሌላም ካሰበው ለካ ያልሆነ እሳት ውስጥ ሊገባ እየሄድኩ ነው፣ እዚህ የመሰለችው ወርቅ ባለቤቴ የኔን ችግር ተቋቁማ እንኳን ዳና መጣልኝ የምትለው ያለው ብሎ በዚህ ሁኔታ ስብስብ ብሎ ስለኖሩት የሙስሊሙን የቀናውበት ሲስተም ይሄ ስለሆነ ይሄንን እና ባለቤትንም አንተም ተምረህ ከቀጠልክ ሰፈሩ ካንተ ይማራል፣ ኢትዮጵያ ትቀየራለች። አመሰግናለሁ። አንድ የመጨረሻ ጥያቄ፣ ኢስላም ውስጥ ከገቡ በጣም ብዙ ነገሮች አሉ፣ ግን አንድ በህይወቴ ላይ ተጽዕኖ ያሳደረች ነገር አለች። አንድ ሙስሊም በሚሞት ጊዜ ከመቀበሩ በፊት እዳ ካለበት አበድሮ ከሆነ ወይ ተበድሮ ከሆነ ያቺ ፋይል ሳትዘጋ አይቀበርም ይባላል። ይሄ እውነት ነው? እውነት ነው። ጉዳይ በተመለከተ እውነት ነው። በቃ ለምን ሰሌ ባላይዳው ነው መቃብር ውስጥ ከገባ መቃብር ውስጥ ስለሚያቃጥሉ ፈጣሪ በዚህ ምክንያት ከዕዳ ነፃ አድርጎ ነው የሚቀብሩት። እሱ ከሌለ እኔ አግዤ አንተ አግዜ እሱ አግዘው ከዕዳ ነፃ አድርጎ ተጠይቆ ህዝቡን ባላይዳ እከሌ አለ ከተባለ ያ ሰውዬ ካለቀቀ እኔ አንተ ከፍለን ነፃ አድርገን እንቀብራለን። ለዚህ ነው ይሄ ቆሚ ነው። ይሄ ሙስሊም የሆነ ሰው ይሄን ካልተደረገ አይቀበርም። ሰልዬ ልጄ አመሰግናለሁ። ግን ሀጂ እዚህ ጋር አንድ ነገር ልጨምረን። በተለይም በክርስትና እምነት ተከታዮች የነኔ ጾም ይባላል። የነኔ ምድር ከእሳት የመለሰበት የ3 ቀን ጾምና በእስልምና ደግሞ ስሙ አሁን ላይ ጠፋኝ ጾም አለው የ3 ቀን እንደዚህ አላህ ተቆጥቷል ተብሎ ሲታሰብ ጾም የሚታወጅበት አለውና ስለሷ ትንሽ አሁን ዝናብ ሲጠፋ ራሱ ጾም ይጾማል። ሰላት ራሱ ያላ ሰላት 5 ነው አይደል? ያላ ሰዓት ይሰገዳል። ዝናብ ጠፍቶ አገሪቷ ከባድ ችግር ያጋጠማት ከሆነ ጦርነቱም እንደዛ ከሆነ እንደዛ ይሰገዳል ያላ ሰዓት ስለሆነ አሁን እነዚህ ሙስሊሙ ሐሙስና ሰኞ የሚጾሙበት አለ በየሳምንቱ። ግን ዘላቂ አሁን ምሳሌ የሚጾሙት አንድ ችግር ሲፈጠር በጋራ ሆኖ በመስጊድ ተሰብስቦ በዚህ ሳምንት ጾም እንጾማለን። ለምን ዝናብ እንዲዘንብልን፣ አንድ የሆነ ችግር ካለ የሆነ ጦርነት ካለ ይሄ ጦርነት እንዲቆም እንጾማለን የሚለው
በዚህ ሁኔታ የጾም ማወጅ አለ። ቆሜ ግን ሐሙስና ሰኞ የተወሰኑ ሰዎች ዴይሊ የራሱ አድርጎ የሚጾሙበት ቀን እንደ ሙስሊም ስላለ በዚህ የሚጠቀሙበት ነው። ይሄ ጾም ነው።